ተመልከቱ ይህ በ2019 የብርጓል መለስ በሻንግሃይ ማራቶን አንደኛ ሆና ስትገባ የሚያሳይ ምስል ነው። እንዲህ በታላቅ ብቃትና ወኔ አሸናፊ ሆና በተደጋጋሚ በርከት ባሉ ማራቶኖች ላይ ስታጠናቅቅ ያየናት አትሌት ዛሬ በሕይወት የለችም። በድንገት ሕይወቷ አለፈ። ይህ ለኢትዮጵያ አትሌቲክስ እጅግ መጥፎ የሚባል የመርዶ ዜና ነው። ኢትዮጵያዊቷ አትሌት ወጣቷ ባለክብርና የረጅም ርቀት ንግስት ድንገት ሕይወቷ አለፈ። መስከረም ወር ላይ ኢትዮጵያ እጅግ ጠንካራ የምትባለውን የማራቶን ሯጭ በድንገት አጥታ ነበረ። አሁን ደግሞ ከወራቶች በኋላ የሁለት ልጆች እናቷ ድንገት ሕይወቷ አለፈ። የ36 ዓመቷ አትሌት የብርጓል መለሰ ዛሬ ሕይወቷ አልፏል። ጥልቅ የሚባል ሐዘንም በኢትዮጵያ አትሌቲክስ ውስጥ ተከስቷል። አትሌት የብርጓል መለሰ ዛሬ ማለዳ ከዚህ ዓለም በሞት ተለይታለች። በልምምድ ቦታዋ በገጠማት ድንገተኛ ህመም ወደ ሆስፒታል ተወስዳ ነገር ግን ሕይወቷ ሊተርፍ አልቻለም። 2 ሳምንታት ቀርቶታል የተባለው በካናዳ ሊደረግ ዝግጅት የተደረገለት የኦታዋ ማራቶንን ለማድረግና በዚያም አሸናፊ ሆና ለማጠናቀቅ ልምምድ እየሰራች የነበረችው አትሌት ድንገት በወደቀችበት በዚያው አሸለበች። የተወደዳችሁ የሸጋ ስፖርት ተከታታዮች ለዛሬ በርካቶች ስላዘኑበት እጅግ ስለደነገጡበት የብርጓል መለሰ ህልፈተ ሕይወትን ምክንያት እናነሳለን። ምን ተፈጠረ? ምንስ እየሆነ ነው? አትሌቷ ማናት? ምንስ አሳክታለች? በዝርዝር እናየዋለን። የ36 ዓመቷ አትሌት ከ2 ሳምንታት በኋላ በካናዳ አሸናፊ ሆና ለማጠናቀቅ እየሰራች ነበረ። ነገር ግን መልአከ ሞት በድንገት መጥቶ ሕይወቷን ነጠቃት። ዛሬ ማለዳውን በአዲስ አበባ ልምምድ ስትሰራ ነበረ። ከዚያም በድንገት ወደቀች። የወደቀችበት ታሸልባለች ብሎ ያሰበ ማንም አልነበረም። እርሷን ለማዳንና ሕይወቷን ለመታደግ በቦታው የነበሩ ሰዎች አፋፍሰው ወደ የካቲት 12 ሆስፒታል አመሩ። ነገር ግን ልትድን አልቻለችም። በየካቲት 12 ሆስፒታል ምርመራ ተደረገላት። ከዚያም ለሁለተኛ ዙር ጠለቅ ያለ ምርመራ አስከሬኗ ወደ ምኒልክ ሆስፒታል ተወሰደ። ውጤት እየተጠበቀ ይገኛል። በትርፍ ጊዜዋ ልምምድ የምታደርግ የነበረችው የሆቴል ስራ አስኪያጅ ሆና ትሰራ የነበረችው አጀማመሯ እጅግ ዝቅ ካለ ቦታ ነገር ግን በአትሌቲክስ ሕይወት ከፍ ወዳለ መንገድ የተሸጋገረችው የብርጓል መለሰ ኢትዮጵያ ውስጥ ከሚገኙ ብርቅዬ አትሌቶች መካከል በዓለም አቀፍ ደረጃም ከሚታወቁ ኤሊት የማራቶን ሯጮች መካከል የምትጠቀስ ናት። ከ2003 እስከ 2018 ዓመተ ምህረት ለ15 ዓመታት የዘለቀ የሩጫ ዘመኗ እጅግ ስኬታማ የሚባል ነው። የቦታ ክብረ ወሰኖችን ደጋግማ ሰባብራለች። የግል ምርጥ ሰዓቶቿን በሚገርም ሁኔታ ስታሻሽል አይተናታል። አሁን ግን ሕይወቷ ላትመለስ አልፏል። ሚያዝያ 1982 የውልደት ቀኗ ነው። እንደ ሌሎች አትሌቶች የአትሌቲክስ ሕይወት አጀማመሯ ተመሳሳይ አይደለም። ይልቁኑ በርካታ ውጣ ውረድ የተሞላበትና በብዙ መሰናክል የታጀበ ነበረ። በ2004 ዓ.ም በቫዶዳራ ግማሽ ማራቶንን ካሸነፈች በኋላ በሰጠችው ብርቅዬ አስተያየት እንዲህ ብላ ነበረ። ኢትዮጵያ ውስጥ በሆቴል ማናጀርነት እሰራለሁ። ነገር ግን በየቀኑ ልምምድ ማድረግ ምርጫዬን አድርጌ ለ4 ዓመታት በሩጫ ውስጥ ቆይቻለሁ። እንደ ፈረንሳይ ግማሽ ማራቶን፣ ታላቁ ሩጫ በኢትዮጵያና ሙምባይ ማራቶን ያሉ ሌሎች ውድድሮችንም ተሳትፌያለሁ። በቫዶ ዳራ ማራቶን ስሳተፍ ግን ይህ የመጀመሪያዬ ነው ብላ ተናገረች። እጅግ አስገራሚ የሚባሉ ሰዓቶች አሏት። 2 ሰዓት 19:36 የማራቶን ፈጣን ሰዓቷ ነው። በግማሽ ማራቶን 1:07:18 አላት። የ10 ኪሎ ሜትር የጎዳና ላይ ሰዓቷ 31 ደቂቃ ከ40 ሰከንድ ነው። የ20 ኪሎ ሜትር 1:08:13 አላት። በ10,000 ሜትር ትራክ ላይ 32 ደቂቃ ከ38 የፈጀባት አትሌት ናት። አትሌት የብርጓል መለሰ በተከታታይ የማራቶን ድሎችን ባስመዘገበችበት 2007 ዓ.ም ስሟ በስፋት ተነሳ። የሂውስተን ማራቶንን 2 ሰዓት ከ23 አሸነፈች። በመቀጠልም የፕራግ ማራቶንን በማሸነፍ አጠናቀቀች። 2 ሰዓት 23:49 የዚያኔ የገባችበት ነበረ። ዓመቱን
በሺካጎ ማራቶን የብር ሜዳሊያ ባለቤት ሆና አጠናቀቀች። ይህም በዓለም አቀፍ ታላላቅ ማራቶኖች ወርልድ ሜጀር ማራቶንስ የመጀመሪያዋ ክብር ሆኖ ተመዘገበላት። በዚያው ዓመት በብራዛቪል በተካሄደ የመላ አፍሪካ ጨዋታዎች በግማሽ ማራቶን ለኢትዮጵያ የነሐስ ሜዳሊያን አስገኝታለች። ምርጥ የሚባለው የውድድር ዘመኗ በ2010 በእኛ በፈረንጆች 2018 የታየው ነበረ። በጥር ወር በዱባይ ማራቶን በህይወት ዘመኗ ፈጣኑን 2:19:36 በመግባት ሶስተኛ ደረጃን ይዛ አጠናቀቀች። በመቀጠልም በሻንግሃይ ዓለም አቀፍ ማራቶን የቦታውን ክብረ ወሰን ከአንድ ደቂቃ በላይ በማሻሻል 2:20:37 ገብታለች። የዓለም አትሌቲክስ ዘገባ እንዲህ ብሎ ነበረ። በጊዜው በጥሩ ብቃት ላይ የነበረችው የብርጓል መለሰ ግፊቷን ቀጠለች። ከጥቂት ያልተሳኩ ሙከራዎች በኋላም በመጨረሻ ተነጥላ በመውጣት ከ3 ዓመታት በኋላ የመጀመሪያ የማራቶን ክብሯን አከበረች አላት። በዚያው ዓመት ጥቅምት ወር ላይ በሊዝበን የፖርቱጋል ግማሽ ማራቶን ሌላ የቦታውን ክብረ ወሰን በማስመዝገብ ማጠናቀቅ ቻለች። 1:07:18 የገባችበት ነበረ። 2011 በፈረንጆቹ ወደ ሻንግሃይ በመመለስ ክብሯን አስጠበቀች። 2:23:19 አሸንፋ የቦታው ባለሟል መሆኑን አስመሰከረች። ከውጤት ልዕልና በኋላም ቢሆን የብርጓል አሁንም አደገኛ ተፎካካሪ ሆና ዘልቃለች። በ2016 የበርሊን ማራቶን 8ኛ፣ የሴውል ዓለም አቀፍ ማራቶን በ2016 5ኛ ሆና ጨረሰች። በ2017 በባርሰሎና ማራቶን 2:20:47 በመግባት የሁለተኛነት ደረጃን የያዘች ሯጭ ናት። ከ8 ዓመት በፊት ካስመዘገበችው የግል ምርጥ ሰዓቷ ጋር እጅግ ተቀራራቢ ውጤትም የታየበት ነበረ። ልክ ባለፈው ሚያዝያ 2018 ከማግዳሊን ማሳይና ሻሮን ቼሊሞ ጋር በፓሪስ ማራቶን ከፍተኛ ግምት ከተሰጣቸው አትሌቶች መካከል ተጠቅሳ ነበረ። እስከ ህልፈቷ ቀን ድረስ ከ2 ሳምንት በኋላ ለሚደረገው የኦታዋ ማራቶን ዝግጅት ስታደርግ ነበረ የቆየችው። 2025 ከገባ በኋላ 2 ውድድሮችን አድርጋ ነበረ። በቻይና የነበረውን ማራቶን አቋርጣ ስትወጣ በስፔን ባርሰሎና ማራቶን ግን 2:20:47 በመግባት ሁለተኛ ሆና ማጠናቀቅ ችላ ነበረ። እንግዲህ አድማጮች ይታያችሁ፣ ይህ የቅርብ ጊዜ ውድድር ነው። የብርጓል በ10,000 ሜትር የሁለት ጊዜ የኢትዮጵያ ብሔራዊ ሻምፒዮን ነበረች። በ2005 እና በ2007 ዓ.ም በ2007 ዓ.ም በኢትዮጵያ አትሌቲክስ ፌዴሬሽን ሻምፒዮና ላይ ያገኘችው ድል በተለይ የማይረሳ ነበረ። ለድል ታጭታ የነበረችውን አበሩ ከበደን በቆራጥ ሁኔታ በመተው 32:40 በመግባት አጠናቀቀች። ለዚህ የ10,000 ሜትር ውድድር በሚገባ ለመዘጋጀት ስል መደበኛ የማራቶን ልምምዴን አቋርጬ ነበረ። ከባድ ውድድር ነበር። ነገር ግን ውድድሩ በፊት እንደጠበቅኩት ድሉን አግኝቻለሁ። በተጨማሪም በ2005 ዓ.ም በፖላንድ በተካሄደ የዓለም አገር አቋራጭ ሻምፒዮና ላይ ኢትዮጵያን በመወከል በ8 ኪሎ ሜትር ውድድር አድርጋ ነበረ። የብርጓል ብዙ ጊዜ ቃለ መጠይቅ አትሰጥም። በምትሰጥ ጊዜ ግን ቃላቶቿ ብልህ እንደሆኑ አንደበቷ ይመሰክራል። 2007 የፕራግ ማራቶንን ካሸነፈች በኋላ ስለ ውድድሩ እንዲህ ብላ ነበረ። እቅዴ ለውድድሩ ሁለተኛው አጋማሽ ኃይል መቆጠብ ነበር። ለዚህም መጀመሪያ ላይ ብዙ ሳልፈጥን በጥንቃቄ ሮጥኩኝ። እቅዱም ተሳክቶ ውድድሩን አሸነፍኩ ትላለች። በሆቴል አስተናጋጅነት የጀመረው ስራ ከዚያም ወደ አትሌትነት ተቀይሮ በማራቶን ንግስና የተቋጨ በድንገተኛ ህልፈተ ህይወት የተቀጠፈ ህይወት። አትሌቷ በትልልቅ ውድድሮች ላይ ያስመዘገበቻቸውን ድሎች ለመጥቀስ 2017 በኢትዮጵያውያን አቆጣጠር በባርሰሎና ማራቶን 2ኛ፣ በሻንግሃይ ማራቶን 2011 ላይ 1ኛ፣ በሴውል ማራቶን 2016 ላይ 5ኛ፣ በ2010 ሻንግሃይ ላይ 1ኛ፣ በ2011 ፖርቱጋል ላይ 1ኛ፣ ዱባይ ማራቶንን 3ኛ፣ በፍራንክፈርት 2ኛ፣ በፕራግ 1ኛ፣ በሂውስተን 1ኛ ሆና በተለያዩ ዓመታት አጠናቃለች። በመላ አፍሪካ ጨዋታዎች 3ኛ ወጥታለች። ከሁሉ የበለጠው ግን ከሜጀር ማራቶኖች መካከል የሚጠቀሰው ሺካጎን 2ኛ ሆና የጨረሰችበት የ2008 ድሏ ነበረ። ዛሬ ማለዳ ለልምምድ የወጣችው ሴት 2 ህፃናት ልጆቿን ነበረ እቤት አስቀምጣ የወጣችው። ነገር ግን ላትመለስ በዚያው ቀረች። ልጆቿን ጥላ የብርጓል መለስ ህይወቷ አለፈ። ዜናው በኢትዮጵያ አትሌቲክስ ውስጥ ትልቅ ድንጋጤን ፈጥሯል። ከጥቂት ሳምንታት በፊት በጥሩ ራስ መተማመን
ላይ የነበረችው። ከ2 ሳምንት በኋላም በካናዳ ኦታዋ ውድድሯን ለማሸነፍ እየተዘጋጀች የነበረችው የብርጓል መለሰ በዚህ ዓመት ትልቅ ስም ያላትና ፕሮፋይሏ እጅግ የገነነ ሆኖ የሞተች ሁለተኛዋ አትሌት ናት። መስከረም ወር ላይ የኢትዮጵያ ሕዝብ ተመሳሳይ አስደንጋጭ የሚባል ዜና ሰምቶ ነበረ። ሌላኛዋ ሴት አትሌት ሸዋረግ አለነ የ2025 የስቶክሆልም ማራቶን አሸናፊ፣ የሜክሲኮ ሲቲ ማራቶኗ ንግስት በድንገት ለልምምድ በወጣችበት እሷም እዚያው መቅረቷ ይታወሳል። የብርጓል መለሰ ደግሞ ሁለተኛዋ ሆነች። ነፍስ ይማርልን፣ ለወዳጅ ዘመድ መጽናናትን ይስጥልን። ለአትሌቲክስ ቤተሰቦች ሁሉ መጽናናትን እንመኛለን። ላይክ፣ ሼር፣ ኮሜንት በማድረግ ቤተሰባችን ሆኑ። ሰላም።